Welcome to Abro Tutorials. እንኳን ደህና መጣችሁ ወደ Abro Tutorials። በዛሬው lesson የግሬድ 10 exercise 4.5 ሰራላችኋለሁ። Let us begin. So question number 1 says calculate all angles and sides if the hypotenuse of an isosceles right angle triangle ABC is equal to 4. ስለዚህ እዚህ ጋር isosceles ማለት ነው ሁለቱም ሳይዶች እኩል ማለት አይደል? So hypotenuse 4 ነው። ይሄን x ካልኩት ይሄም x ይሆናል ማለት ነው። now ሁሉንም አንግል ማለት ለምሳሌ አንግል a እንፈልጋለን አንግል b እንፈልጋለን ማለት ነው። so መጀመሪያ ሳይዶቹን እንፈልግ። right angle triangle ስለሆነ ፓይታጎረስ ቴዎረም ነው የምንጠቀም። a square plus b square እኩል ይሆናል c square አይደል? so አሁን ይሄን እንደ a ብንወስደው ይሄም a ብንወስደው c የሚሆነው ሃይፖቴነስ ነው ማለት ነው። ስለዚህ x square plus x square እኩል ስለሆነ ማለት ነው። አይሶሴለስ ማለት ሁለቱም ሳይዶች እኩል የሆኑ ማለት ነው። ስለዚህ equals to 4 square ይሄ ስንት ይሆናል? 2x square እኩል ይሆናል 16 over 2 x square ማለት 8 ነው። ስለዚህ x ስንት ይሆናል ማለት ነው? square root of 8 x equals square root of 8 ማለት ምን ማለት ነው? ሲምፕሊፋይ ስናደርገው 2 root 2 ማለት ነው። እሺ አሁን የx ዋጋ 2 root 2 ነው ያገኘነው። የዚህም እንደዛው ነው ማለት ነው። 2 root 2 ነው። so sin a እንፈልግ እስቲ የዚህ አንግል ማለት ነው። ስለዚህ የዚህ አንግል sin ማለት ኦፖዚት ኦቨር ሃይፖቴነስ ስለሆነ 2 root 2 over 4 so ይሄ ስንት ይሆናል ማለት ነው? root 2 over 2 ማለት cos a ምን ይሆናል? adjacent over hypotenuse ስለዚህ adjacent የዚህ አንግል adjacent ይሄ ነው። ስለዚህ አሁንም 2 root 2 over 4 ይሄ ስንት ሰጠናል? root 2 over 2 tan ምን ያደርግልኛል? እሺ እሺ tan a ማለት opposite over hypotenuse አይደል? ስለዚህ 2 root 2 over 2 root 2 ይሄ አንድ ነው ማለት ነው። ወደዚህ እንምጣና የb ደግሞ እንፈልግ። sin b የዚህኛው ማለት ነው። opposite over hypotenuse ማለት 2 root 2 over 4 ይሄም ስንት ይሆናል ማለት ነው? root 2 over 2 cos b adjacent over hypotenuse ስለዚህ 2 root 2 over 4 ነው። ያው ይሄም root 2 over 2 tan b opposite over hypotenuse ስለሆነ 2 root 2 over 2 root 2 ያው ይሄ አንድ ነው ማለት ነው። therefore አሁን አንግል a ስንት ነው ማለት ነው? አንግል a እኩል ይሆናል አንግል b 45 ነው የሚሆነው ማለት ነው። Okay, so number 2 says Ali wants to find the exact length of the shadow cast of a 50-meter lamppost when the angle of elevation of the sun is 60 degrees. What is the length of the shadow cast? ስለዚህ እዚህ ጋር አሁን በዚህ ምክንያት የሚፈጠረው ሻዶው ነው አሁን የተጠየቅነው። እዚህ ጋር ያው ይሄ 90 ዲግሪ ነው። ስለዚህ የኤክስን ዋጋ ለማግኘት ምንድነው የምናደርገው? ኮስ መጠቀም ትችላላችሁ ከፈለጋችሁ ደግሞ ምን መጠቀም ትችላላችሁ? ታን መጠቀም ትችላላችሁ ማለት ነው። ስለዚህ ኮስ 30 ኮስ 60 ማለት ምን ማለት ነው? ኮስ ማለት adjacent over hypotenuse ማለት ነው። ስለዚህ ታን ነው የምንጠቀመው። ታን ማለት tan 60 ማለት ምን ማለት ነው? የዚህ tan ማለት opposite over hypotenuse ማለት ስለሆነ 15 over x ይሆናል ማለት ነው። tan 60 ማለት ምን ማለት ነው? ቫልዩ ማወቅ አለባችሁ። so sin 60 root 3 over 2 ነው። cos 60 1 over 2 ነው። tan 60 ማለት ደግሞ root 3 ነው ማለት ነው። ስለዚህ ይሄ root 3 ስለሆነ root 3
እኩል ይሆናል እንዴት ነው ያወቅኩት? ታን ማለት ምን ማለት ነው? በሌላ አነጋገር ታን ማለት ሳይን ቴታ ኦቨር ኮስ ቴታ ማለት ነው። ስለዚህ ታን 60 ከተባላችሁ ሳይን ስንት ነው? √3 ኦቨር 2 ነው ኦቨር ኮስ 60 ደግሞ ስንት ነው? 1 ኦቨር 2። ይሄ በዚህ ይጣፋል። ስለዚህ √3 ይሆናል ማለት ነው። √3 equals 15 over x ስንት ይሆናል ማለት ነው? 15 over √3። ያው ይሄን ራሽናላይዝ ማድረግ ትችላላችሁ ከፈለጋችሁ። በ√3 ይሄንን በ√3 ታባዙትና 15 √3 over 3 ማለት ነው። ይሄ በዚህ ሲጣፋ ምን ይሆናል ማለት ነው? 5 √3 ይሆናል ማለት ነው። Now let us proceed to question number 3. A kite in the air has a string tied to the ground as shown in figure 4.14. If the length of the string is 100 meters, then find the height of the kite above the ground. So that's the h ነው የተጠየቃችሁት ማለት ነው። When the string is taut and its inclination is 30 degree to the horizontal. ስለዚህ ይሄም አሁን degree of inclination ተሰጥቷቸዋል 30 ዲግሪ ማለት ነው። length of the string ተሰጥቷቸዋል። ስለዚህ height-ን ይጠየቅ ነው። so height ለማግኘት አሁን እዚህ ጋር degree of inclination 60 ስለሆነ sin 30 ብንወስድ opposite over hypotenuse ስለሆነ የhን ዋጋ በቀላሉ ማግኘት ይችላል ማለት ነው አይደል? ስለዚህ ይሄ ስንት ነው? sin 30 ማለት half ነው። እኩል ይሆናል h over 100። ስለዚህ ይሄ ሲካፈል ስንት ይሆናል? የh ዋጋ 50 ሜትር ይሆናል ማለት ነው። That's all I have for today. See you in the next video.